ዛሬ ኩነት ነው የምናየው። ኩነት ትንሽ ልብ ይፈልጋል። ያው በስላሴ ትምህርት የሚከብደን ይሄኛውን ትምህርት ነው። ምንድነው ይሄ ኩነት የምንለው? ገንዘብ፣ ነሲ፣ አኗኗር፣ ህልውና፣ ተዋህዶ እነዚህ ጉዳዮች በኩነት ውስጥ ላይ የሚጠቀሱ ጥቅሶች ናቸው እና ትንሽዬ ከከበደን ያው በቃ ስለሚከብድ ነው እንጂ እኛ እንትን ስለሆነ አይደለም። እውነት ለመናገር ከከበደ ትምህርቱ ስለሚከብድ ነው ባጭሩ። እና ኩነት ብዙ ጊዜም ለምዕመናን የሚሰጥ አይነት ትምህርት አይደለም። አይጠቅምም ነው ባጭሩ። ምንም ሳይሆን ምን ይጠቅማቸዋል ምዕመናን አሁን ተራቁ እዚህ ውስጥ መግባት ምን ይጠቅማል የሚል ሐሳብ ስላለ በመምህራኑ ላይ ያለ ነው። አሁን ግን እንዲሁ ገረፍ አድርገነው እንድንሄድ የስላሴ ኩነትን በተመለከተ ማየቱ በጣም ጥሩ ነው። ኩነት ምንድን ነው? ህልውና የምንለው ማለት ነው። ህልውና ባለፈው ስንነጋገር አካላት በራሳቸው ህልዋን ናቸው ብለን አውርተን ነበረ። አካለ አብ በራሱ ህልው ነው፣ አካለ ወልድ እንደዛ፣ አካለ መንፈስ ቅዱስም እንደዛ ህልው ነው ብለን አወራንና ከዛ በኋላ ግን ኩነት የሚለው ቋንቋ ሲመጣ ግን ምንድነው ኩነት? ኩነት ማለት አካላት በአካላት ህልዋን የሚሆንበት ምስጢር ወይም አካለ አብ በከዊነ አብነት ለምንም ለራሱ ካልሆነ በስተቀር ለወልድም ለመንፈስ ቅዱስም ነሲ ተገናዝቦ የለውም ማለት ነው። ወይም ደግሞ በቃ አብ አብ ነው ወልድ ወልድ ነው ብለን አሁን ግን ዛሬ ግን የምንማረው እንደዛ አይደለም። ስለ ሶስትነቱ ብቻ ማናወራም፣ ስለ አንድነቱ ብቻ ማናወራም። ምክንያቱም እስካሁን ያወራናቸው ጉዳዮች ስለ ሶስትነቱ ብቻ የሚያብራሩ ናቸው። ስም አካል ግብር ብለን ታስታውሱ እንደሆነ ስምም ስለ ሶስትነቱ ብቻ ስም አምጥተህ አንድነትን አታመጣም፣ ወይም ለአንድነት ማስረጃ አይቀርብም። ስም አካልም ለአንድነት ማስረጃ አይቀርብም። ምንድነው? ግብር ለማን አይቀርብም? ለአንድነት አይቀርብም። ስለዚህ አንድም ሶስት ነው ሲባል አንዳንድ የሚገጥመናል ባለመረዳት ይመስለኛል። በቃ ስላሴም አንድም ሶስትም ስለሆነ ከስላሴ ጋር የተያዘ አንድ ጉዳይ እናነሳና እሱ ራሱ ለሶስትነቱም ለአንድነቱም እንጠቀማለን። በጣም አደገኛ አካሄድ እሱ ነው እና ዲማርኬሽን በጣም መለየት ያስፈልጋል ማለት ነው። ክቡራን ምን እያልኩኝ ነው? በቃ ስላሴ አንድም ሶስት ናቸው እኮ ያው እኮ ናቸው የሚባል አይነት አይደለም ያላቸው። ሶስት ሲባል በዚህ ብቻ፣ አንድ ሲባል በዚህ ብቻ፣ ሶስትም አንድም ሲባል በዚህ ብቻ ማለት ካልቻል ድብልቅልቅልቅ ነው የሚልብን። ስለዚህ በስላሴ ላይ በጣም መጠንቀቅ ያለብን ማለት ነው። የአንድነቱን ጉዳይ ለብቻው፣ የሶስትነት ጉዳይ ለብቻ፣ የአንድነቱን እና የሶስትነቱ ደግሞ ሲወራ ደግሞ ለብቻ አሁን መነገር ያለበት እንጂ ስላሴ ነውና ያው ራሱ ስለሆነ በማለት አንድ ኬዝ አንስተን ለአንድነቱ ለሶስትነቱ መመሰል ማስተማር ስህተት ውስጥ ይጥልብናል። ስለዚህ ስም አካል ግብር መቼም ቢሆን ለአንድነት አይጠቀሱም። ሁል ጊዜ ስላሴ ሶስት ለማድረግ የሚጠቅሙ ናቸው። እነዚህ ስላሴ ሶስት ናቸው ለማለት የሚጠቅሙ ናቸው። ማንና ማን? ስም አካል ግብር። እስከጻፉልኝ ከታች ስላሴ መቼም ቢሆን አንድ እንዳይሆን የሚጠብቅልን ምንና ምን ነው? ስላሴ መቼም ቢሆን አንድ እንዳይሆን ወይም አንድነቱን ለማብራራት የማንጠቀምበት ማለት ነው። አንድነቱን ለማብራራት የማንጠቀምበት ከስላሴ አንጻር ምንና ምን ነው? ስም አካል ግብር ወለተ ሰንበት። ክብር ያድልልን። ይሄ ስም አካል ግብር ጽዮን ቴንኪዩ ይፍቱኝ ይባርኩኝ ባርከዋል ቅድም። መቼስ እኔን እንደማትሉኝ ተስፋ አደርጋለሁ። እያያችሁ ሰውየው እሺ። የክርስቶስ እስረኛ ስም አካል ግብር የክርስቶስ እስረኛ መታሰር ላለመውጣት ነው ጀስት አይነት ይመስለኛል። ይሄ ከሆነ ቦታ እዛው ለመቅረት ፍቅሩ ይዞኛል ነው
ማሰር ብዙ ጊዜ ሌላ። እሺ ኪያ ስም አካል ግብር ዮኒ በቃ ገብቷቸዋል። በጣም ገብቷቸዋል። እግዚአብሔር ያክብርልኝ። ቴንኪዩ። አሁን በጣም ደስ ይላል። በጣም ጥሩ። ስም አካል ግብር ይበቃኛል። አሁን ይበቃኛል። ያው እስኪጻፍ ድረስም ስለሚረዝም ይመስለኛል ዘግይቶ የሚደርሰኝ። እግዚአብሔር ለኛ ጥያቄ ይደገም። ጥያቄውም እሱን ደግመዋለን፣ ግን በደንብ ይከታተሉኝ። ጥሩ ነው። ምንድነው ያልነው? መቼም ቢሆን ስላሴ ለአንድነቱ የማንጠቅሰው ስላሴ በዚህ አንድ ነው የማይባልለት በስላሴ ውስጥ ምንና ምን ናቸው ብለን ስምና አካል ግብር ሶስቱ እነዚህ ሶስቱ መቼም ቢሆን ስለ አንድነት የሚያወሩ አይደሉም። ስለ ስላሴ አንድነት የሚያትቱ የሚያወሩ ወይም ምሳሌ አድርገን የምናቀርባቸው አይደሉም። አይሆንም። በእውነት ይሄ አይሆንም። በጣም ጥሩ። ስለ አንድነቱ ብቻ ስናወራ ደግሞ ስለ ሶስትነቱ አናወራ ማለት ነው እና ዲማርኬሽን በጣም ክሊር ነው። የተለያየ ነው መሆን ያለበት ማለት ነው። ስለዚህ ይሄን ካልን በኋላ ከዚህ ኩነት ላይ ግን እንደዛ አይደለም። ስለ ሶስትነቱ ብቻ ማናወራ፣ ስለ አንድነቱ ብቻ ማናወራ፣ ስላሴ አንድም ሶስት የምታሰኘው ጉዳይ ማለት ነች ኩነት። አሁን ተመልከቱ። ስላሴ አንድም ሶስትም ራሷ ነች። አንድም ሶስት የምታሰኘው ግብር ነው የምናወራት። አሁን እስካሁን ስም ሶስት የሚሆንበት አካል ሶስት የሚሆንበት ግብር ሶስት የሚሆንበት እያልነዋል። መለኮት አንድ የሚሆንበት እግዚአብሔርነት አንድ የሚሆንበት አገዛዝ፣ ስልጣን፣ ፈቃድ አንድ የሚሆንበት እያልነዋል። አሁን ታዲያ አንድም ሶስትም የሚሆንባት የምትለዋን ለመጥቀስ ግን አሁን ኩነት ያልናት ብቻ ነች። ተመልከቱ። ስላሴ አንድም ሶስትም ሶስትም አንድም የምታስል ጉዳያቸው ማን ብቻ ነች? ኩነት ነች ማለት ነው እንጂ ሌላው ጉዳይ ወይም አንድ ብቻ የሚሆንበት ወይም ሶስት የሚሆንበት ብቻ እያወራን ነው የምንሰብከው ወይም የምናብራራው ማለት ነው። ታዲያ ይሄ ኩነት ምንድን ነው? እውነት ለመናገር በጣም የሚያስጨንቅ ትምህርት ነው። በደንብ እረዳዋለሁ እና ካልገባችሁ ተውት። እውነቴን ነው። እግዚአብሔር ባወቀ ብዙ ጊዜ የምንለው አንድ ነገር አለ። ትምህርት የምትማረው ለማድነቅ ነው። ወንጌል የምትማረው ለማድነቅ ለማወቅ አይደለም። እግዚአብሔር ስለ እግዚአብሔር የምታወራው እንድታደንቀው ነው፣ እንድታምን እንጂ ስታስቡት ምንና ምን ልታውቁት? ወንጌል አንብበህ እግዚአብሔር ልታውቀው ነው፣ ልታደንቀው ነው። እና ማንኛውም አይነት ትምህርታችን ለማድነቅ ነው የሚጠቅመው። ነገር እግዚአብሔር የምንማረው ለማድነቅ ዋው እንዴት አደረገው እንድንል ነው። ስለዚህ ምን አለ? በህልውና ማለት አንዱ በአንዱ ህልውና ማለት ምንድነው? ሃሎ ነው ግሱ። ሃሎ ታስታውሳላችሁ? ሃሎ እግዚአብሔር በመንግስቱ ብለን አዚመን ነበረ። ሃሎ እግዚአብሔር በመለኮቱ፣ ሃሎ እግዚአብሔር በትስብእቱ። እንደዚህ ህልውና አንዱ በአንዱ መኖር። አሁን በደንብ ስሙኝ። አንዱ በአንዱ መኖር ማለት ሁለት ትርጉም አለው። አንደኛ አንዱ በአንዱ ከኖረ መዋሃድ ይችላል፣ መቀላቀል ይችላል። እንዴት? በደንብ ላብራራት። አንዱ በአንዱ ህልው የሚል ብቻ ወስደን ከሆነ ምን ተረጉመው ምን ስህተት ሊያመጣ እንደሚችል ላስረዳ። ለምሳሌ ወተትና ቡና በአንድ ሲኒ ወተትም አምጥቼ ሌላ ማን ነበር ያልኩት? ወተትና ቡና። አዎ ቡና ወተት ነው ያለ ጊዜ የተጠራው እንጂ ቡና ችግር የለውም። ቡናው እና ወተት አንድ ላይ አስቀመጥ ነው እንል። አንድ ሲኒ ነው ያሉት፣ አንድ ሲኒ ላይ ነው ያሉት። አሁን ምንድነው? ወተቱም አለ ቡናውም አለ። በቃ እንደዛ ነው ብለን ማለት ከጀመር ስህተት ውስጥ እንዴት ነው? ህልው ነው። አዎ እዛው ህልው አለ። ግን እነዚህ አንድ ላይ ኖሩ እንጂ በራሳቸው እንትን ግን ኖሮ አያውቁም። ምክንያቱም አንዱን የሆነ ነገር አድርጎ ሌላ ነገር ፈጥረዋል፣ ሶስተኛ ነገር ፈጥረዋል። በተዋህዶም እንደዛ ነው። ያለ መቀላቀል ያለ እንዲህ የምንላቸው ጥቅሶች በጣም መሰረታዊ ነገሮች ናቸው። በቃ አንድ ላይ ስለተገኙ ሁሉ ወይም ማዋሃድ ወይም ማቀላቀል
ማደበላለቅ፣ መበወዝ እንዲህ አይነት ነገር እንዳያመጣ አንዱ በአንዱ ህልው ነው ማለት ምን ማለት ነው? ራሱ አሁን የኛ አእምሮ ወፍራሙ ነገር ስለሆነ የሚመለከተው ወደ ወፍራሙ ሂደን እንዳንወድቅ ወደ ርቀቱ እንድንሄድ ስለሚፈለግ ነው። ስለዚህ አንዱ በአንዱ ህልው ሲሆን ምን ማለት ነው እንልና ኤግዛምፕል እንኳን ስንጠቀም ወደ ረቂቁ ዓለም ልንሻገር ነው። በጣም ጥሩ። ረቂቁ ዓለም እንዴት ያስረዳል የሚለውን ይሄን በደንብ ስላስረዳ አላልኩም። በደንብ ከተከታተላችሁ ማለት ነው። አንዱ በአንዱ ህልው የሚለውን እንዴት የሚለውን ከማብራራቴ በፊት ሀለወ ኩነት ማለት በግዕዛችን ኮነ ሆነ ማለት ነው። ሀለወ ሀሎ ህልው። ስለዚህ አኗኗር ነው። አኗኗር ማለት አብ በከዊነ ትመጣለች። አሁን ተመልከቱ። አብ በኩነቱ ምንድነው? ኩነት አሁን ግሷ ትገሳለች። አብ በኩነቱ ምንድነው ሲባል ልብ ነዋ ትላለች። ስለዚህ አብ ውስጥ ያለው ገንዘብ ሊሆን አካል አለው ማለት ነው። ተመልከቱ፣ አካል ነው። ገንዘብ ሊሆን አካል። ኦኬ። ስለዚህ አብ መባልን አይደለም ገንዘብ ሊሆን የሚችለው። አብ ልብነት የሚሆን ገንዘብ ሊሆን ሊነሳ የሚችል አካል አለው። ስለዚህ አብ በከዊነ አብ ያይደለ አብ በከዊነ አብ ያይደለ በከዊነ ልብነት እንደ በከዊነ ምናል ልብነት እስካሁን ግልጽ ላይ ሆንላችሁ ይችላል። እንዲሁ ዝም ብሎ ሐሳብ እየሰማ ነው እንሂድ። በኤግዛምፕል በምናምን ስናብራራው ግልጽ እየሆነ ይሄዳል። ዝም ብለን ጆሮ እንስጥ ብቻ። ስለዚህ ኦኬ አብ ምን መሆን ይችላል ሲባል አብ ሊነሳ የሚችል ገንዘቡ ልብነቱ እንጂ ይሄ አብ የምንለው አካሉ አይደለም ማለት ነው። አብ የሚባለው አካሉ አይነሳምም። ሌሎች ለወልድና ለመንፈስ ቅዱስም ገንዘብ ሊሆን አይችልም። አብ በሚለው አካሉ ከመጣ በቃ መውለዱ ግብሩ ሰጠነው፣ ግብሩን ሰጠዋለን፣ መውለድ ማስረጽ ነው፣ አለቀ። ገንዘብ ሊሆን የሚችል ጉዳዩ ግን ከአብ አብነቱ ሳይሆን ምን እንወስዳለን? ከዊነ ልብነት የምትል እንወስዳለን። ልክ ወደ ወልድ ስንሄድ ወልድ የሚለው በቃ ለወልድ ነው። ከወልድ ገንዘብ ሊሆን የሚችለው አካላዊ ጉዳዩ ምንድነው ከተባለ ግን ከዊነ ቃልነት እንላለን ማለት ነው። ኦኬ። መንፈስ ቅዱስ ህይወት ነው። መንፈስ ቅዱስ በከዊነ መንፈስ ቅዱስነቱ ያይደለ ግን ደግሞ ህይወት በመሆን ህይወትና በሚለው ህይወት ብዙ ጊዜ እስትንፋስ በሚለው ይታያል ባይባል መጽሐፍቱ ይሉት ይችላሉ። ግን ህይወት ቢባል ጥሩ ነው። ምክንያቱም እስትንፋስ ከምን ጋር ይገናኛል መሰላችሁ? ይሄ ከመተንፈስ ጋር ተያይዞ አሁን እኛም ተነፈስንም አልተነፈስንም ጀስት ምንድነው ህይወታችን አለ። ለምሳሌ ብንሞት ህይወታችን አለ አይደል? ቦታ ነው የቀየረው እንጂ ሞተ ማለት አንድ ሰው ህይወቱ ጠፋች ማለት አይደለም አይደል? ቦታ ነው የቀየረው። በቃ እዚህ ነበረ ወደ ገነት ሄደ። ሌላ ምንም አልሞተም ማለት ነው ተዛዋሪ። ምክንያቱም ሟች አይደለም ሰው በተፈጥሮ ሟች እስካልሆነ ድረስ ኢሟትን እስካለው ድረስ በነፍሱ ውስጥ ያለችው ህያው የምታሰኘዋ ጉዳይዋ ነው እያወራን ያለ ነው እንጂ ኦክሲጅን የመሳብ ናይትሮጅን የማውጣት ጉዳይ ከዝ ጋር ተያይዞ እስትንፋስ በሚለው እንዳይተረጎም ጥንቃቄ ይፈልጋል። መጽሐፍት በዚህም በዛም ሊያስቀምጡት ይችላሉ። ኤኒዌይ እንዳገባው ማየት ይችላል። እሱ ችግር የለውም። ዋናው ተረድተ ነው እንሂድ። ነቲንግ ቃላት ችግር የለውም አገባባቸው እስካስተካከል ነው ድረስ። ስለዚህ አኗኗር ወደ ምስጢሩ ስንሄድ መገነዛዘብ የሚል ቋንቋ ያመጣል። ምንድነው መገነዛዘብ? አንዱ በአንዱ ህልውም አለ፣ መገነዛዘብም አለ። እንዴ አካል ከሆነ ልብ ቃልም አካል ከሆነ እና ልብና ቃል እንዴት ነው የሚሆኑት ሁለቱ? እሺ ይሄም አካል ነው፣ ይሄም አካል ነው፣ ይሄ ልብ ነው፣ ይሄ ቃል ነው። እሺ እንዴት አካል ናቸው ብላችሁን የለ እንዴ? አዎ። ስለዚህ እንዴት ይሁን? እንዴት ሆነው ነው የሚገኙት የሚለውን ቀጥሎ ይመጣ ጥያቄ። ኦኬ እሱንማ እንላለን። እሱ አሁን ሁለቱ ሶስቱ
ገንዘብ መገነዛዘብ የሚል ቋንቋ ፈጠረ። መገነዛዘብ ምንድነው ሲባል አካል ከአካል ጋር ሲገናኝ አንደኛ አካል አይዋሃድም። የመጀመሪያ እንዳትረሷት አካል አይዋሃድም። መቼም ቢሆን በስላሴ ዓለም ላይ ያለውን አካል አይዋሃድም። አካላት ተዋሃዱ የሚል አካል ካለ ምንፍቅና፣ እውነት ነው ምንፍቅና፣ ክህደት እንለዋለን እኛ። አሁን አካላት አይዋሃድ ውህደት ለባህሪ እንጂ ውህደት ለአካላት አይነገርም። በጣም አደገኛ ነው። ለአካላት የሰጠህ እንደሆነ ውህደት በጣም ብዙ ነገር ይበላሽብናል። ስለዚህ ታዲያ በባህሪያዊ ከውን ጊዜ የምናገኘው ይሄ ውህደት ማለት ሁለት ትርጉም ነው ያለው። ባለፈው አውርቻችኋለሁ አይደል? ውህደት ምን አይነት ትርጉም አለው ብያችኋለሁ። አንደኛ ዋህድ ማለት ነው፣ አንድ መሆን ነው። ሁለተኛ መዋሃድ ነው። ስለዚህ ለምሳሌ ወይተዋሃዱ በመለኮት ማለት አካላት እንደዚህ አድርጎ አዋህዷቸው ነው እንዴ? አይ አይደለም። ወይተዋሃዱ ማለት አንድ ይሆናሉ ነው። ይሄ የአንድ ጉዳይ ማለት ማዋሃድ ሶስቱ አንድ ጨፍልቆ አንድ ማድረግ ነው። አንድ መሆን ግን በቃ አንዲት ነች። ከዛች አንድ ባህሪ ሶስት አካል ይገነዛዘባል የሚለውን ኮንሴፕት ይሰጣል። ስለዚህ ወይተዋሃዱ ግዕዙ እንዳያስተን ጥንቃቄ ይፈልጋል ነው ዝሮ። ስለዚህ አካላዊ የመሆን ግብሩ ከሆነ አካላውያን ናቸው። አካላዊ የመሆን ግብር ከሆነ አካላዊ የመሆን ግብር ለአብ ልብነት ነው፣ ልብ ግን አካል ነው ብለን ከተስማማን እሺ፣ ታዲያ እንዴት ነው የሚኖሩት? እንዴት የሚለውን ወደ ገዛ እንሂድ። ሁለተኛ ነሲ የምንላት እሷን ልተርጉማትና ወደ ምሳሌ ልሂድ። ምንድነው ነሲ? ነሲ ገጥሟችኋል? ነሲ አሁን ለምሳሌ ነሲ ተገናዝቦ ባል ሰምታችሁ እንደሆነ አላውቅም። ምንድነው ነሲ ተገናዝቦ? የሚነሳ ተነስቶ ገንዘብ የሚደረግ ምንድነው መንሳት? ምንድነው የሚነሳው? አብ ምን ይነሳል? ምንድነው የሚነሳው? አሁን ለምሳሌ መንሳት ምንድነው? ስጋ መሬት ላይ ቢወድቅ ምን ያነሳል? አፈር ያነሳል። ኦኬ፣ ይሄ ምሳሌ ለስላሴ ምንም አይሆንም። ለዛ እያልኳችሁ መንሳት ጋር የተያያዘ ሌላ ዓለም ውስጥ እንዳንሄድ ፈርቼ ነው። ለስላሴ የሚሆነው ምሳሌ አቀርባለሁ። እንቀጥይ። መንሳት ምንድነው? አብ ምን ይነሳል? ወልድስ መንፈስ ቅዱስስ? አሁን ገንዘብ ሊደረግ ሊነሳ የሚችል ግብራቸው አወራ። ምን ብለን? ልብ፣ ቃል፣ እስትንፋስ። እንደ 17 ገንዘብ ሊደረግ የሚችል ሊነሳ የሚችል የስላሴ ኩነታቸው ምንድነዋል? ልብ፣ ቃል፣ እስትንፋስ። እስኪ ልጠይቅና መልስልኝ። በስላሴ ዘንድ አካላት አይዋሃዱም ብለናል። አንደኛ አካላት የአካላት ውህደት ወይም አንድ የመሆን ለባህሪ እንጂ ለአካል አይነገርለትም ብለናል። ሁለት ቀጥሎ ያለው ጥያቄን እነዚህ ሁለቱን የከመለስኩኝ አንዱ እናንተ መልሱ። ቀጥሎ ያለው ጥያቄ ምንድነው? እሺ በስላሴ ዘንድ ሊነሳ የሚችለው ግብራቸው ምን መባልን ነው? ወይም ነሲ። አሁን ነሲ ገንዘብ የሚለውን ሀተታ ውስጥ አትገቡ፣ ግን ሊነሳ ገንዘብ ሊሆን የሚችል ኩነታቸው ምንድን ነው የሚለውን ብትጠየቁ መልሳችሁ ምንድን ነው? እስኪ ጻፉልኝ። በስላሴ ዘንድ ገንዘብ ሊሆን የሚችል ሊነሳ የሚችል ልብነት እግዚአብሔር ያክብርልኝ። የኔ ማሬ ኧረ ተው ይሄ ሌላ ሰው ቅር እንዳይለው እሺ። የአርዘ ሚካኤል ልብ እሺ። ልብነት ማርያም ግብፃዊት ሄሉ ቃል እስትንፋስ ልብነት በጣም አላችሁ ማለት ነው። ታንኪዩ እግዚአብሔር ያክብርልኝ። እሺ አሁን ልብ እሺ። አሁን ለሶስቱ የሆኑ ልብ ከአብ ጋር የሚገናኝ ነው። ከወልድ ጋር የሚገናኝ ማን ነው? የወልድ እሺ። አሁን ጥያቄን ላስተካክል።
የአብ ሊነሳ የሚችል ገንዘብ ሊሆን የሚችል የአብ ምንድነው? ልብ አላችሁ። የወልድስ? እሺ ዘታኦስ ቴንኪው ቃል ነው። የወልድ እሱ ነው። እሺ ቴንኪው ተኪ ቴንኪው። እሺ ሄሉ በጣም ቴንኪው። እግዚአብሔር ያክብርልኝ። ገብቷችኋል ማለት ነው። የመንፈስ ቅዱስ ደግሞ በቃ ገብቷችኋል። አሁን እንደዚህ ከገባን በጣም ጥሩ ነው። የመንፈስ ቅዱስ ደግሞ ሊነሳ የሚችል የመንፈስ ቅዱስ ኩነቱ ደግሞ ምን መሆን ነው? ህይወት ነው። እግዚአብሔር ህይወትነት እግዚአብሔር እስትንፋስ ያስኬዳል። ህይወት ጥሩ ነው። ወለተ ሰንበት የቅድሙ የመለሰች ይመስለኛል። እስትንፋስ ቴንክ ዩ። አሁን እኔ ላውራ መጽሐፍ አቁሙ ማለት ነው። አሁን እንደዚህ ከሆነ የነሳኢ ተገናዛቢ መንሳት፣ የሆነ ገንዘብ መንሳት፣ የሆነ ግብር መንሳት፣ የሆነ ሀብት መንሳት ከሆነ ሀብት የሚነሳ ነገር አለ እያለ ነው። እሺ እንደዛ ከሆነ ማን እንዴት ይነሳል የሚለውን ትንሽ ላውራ። እንግዲያስ አሁን እስካሁን ገብቷችኋል። ኩነት ገባን ማለት ነው። እውነት ለመናገር ይህን ያልከገባችሁ በቃ አትመራመሩ። እውነቴን ነው። እንደ ሰነፍ ዲያቆን ነው መምከር አልችልም እንጂ ይበቃል። አዎ ኩነት ይበቃል። ባህር ውስጥ ነው የምትገባው፣ አትመለስም። በጣም ደካማ ስለሆነ የኛ አእምሮ እንዲህ ለምርምር ውስጥ ነው የሚገባው። እሺ በመጀመሪያ ደረጃ ረቂቁ ዓለም እና ግዙፉ ዓለም እንዳታነጻጽሩት። ምን ማለት ነው? አሁን እኔ አካል አለኝ፣ ከሆነ አካል ጋር ልዋሃድ እችላለሁ። እንዴት አድርጌ? በልቼው ካልሆነ በስተቀር ምንም። በቃ ግድግዳ እኮ ነን። እኔ አንድ ግድግዳ ነኝ፣ እሱ ሌላ ግድግዳ። በምንም ልትዋሃድ አትችልም። ረቂቁ ዓለም ግን ይሄኛውን ያልፈዋል። አሁን የግድ ስለ ሥላሴ አይደለም። ለምን ምሳሌ አናደርግም? አሁን የነሲ እና የጉዳዩ አሁን ልብ ብለን ግን ልብ እኮ አካል ነው አለ። ኦኬ ስለዚህ ልብ የሚባል አካል አለ፣ ቃል የሚባል አለ። ታዲያ አሁን ልብ አካል ለአካል ምንድን ነው የሚሆኑት? አይደለ? አካል በአካል አዎ ህሉ ይሆናሉ፣ እዛው አንድ ላይ አሉ። አካላት በአካላት ህልዋና አካላት ኦኬ አካል በአካል ህሉ ይሄ ረቂቁ ዓለም ይፈቅድልናል። ለምንድን ነው እንደዛ የሚፈቅድልን? አካል በአካል ህልው ነው። ለምሳሌ ሙቀት አለ፣ ነፋስ አለ። ሙቀት የራሱ አካል አለው። እሺ አየር ደግሞ የራሱ አካል አለው። አየርና ሙቀት እንዴት ነው የሚኖሩት? እዚች ላይ ፊት ለፊታችሁ ላይ አየሩ አለ። አይን ቢኖርና መርቀቅ ብንችል ኖሮ ነፋስ የራሱ አካል ይዟል። ኦኬ ሙቀትም የራሱ ብርሃንም የራሱ እና የራሳቸው አካላት አንድ ላይ ሲሆኑ አንድ አካል ሆኖ ነው ወይስ ሁሉም በየአካላቸው ግን ህልው ነው? አንዱ በአንዱ ህልው ነው የሚሆነው? አይ አንዱ የትም አይወስደውም፣ ህልው ነው የሚሆኑት። ስለዚህ እዚች አየር ላይ ሙቀት አለች፣ ነፋስ አለ፣ ብርሃንም አለ። ሁሉም አካላቸው ይዘው እዚህ ውስጥ አሉ፣ እዚህ ምድር ላይ አሉ፣ አየር ላይ አሉ፣ እናያቸዋለን። ዋው! ስለዚህ ረቂቁ ዓለም አካላት ባይዋሃዱ አይደል? አልተዋሃዱም። የሙቀት ለብቻው ነው፣ የነፋስ ለብቻው ነው። ሙቀትና ነፋስ ባይዋሃዱ ሁለቱም ግን በአንድ ቦታ አሉ። ወይ በጣም ደስ ይላል። ብቻ ግን አይደለም። አየሩ ሞቀኝ እንዳለን አየር እንዴት ሊሞቅ ይችላል? አየር እኮ አይሞቅም። ሰዎች ለምንድን ነው አየር ሞቀኝ የሚሉት? አየሩ ላይ
የሙቀት አካል ከአየሩ አካል ጋር አንድ ጋር ህልው ስለሚሆኑ ነፋሱ የተሰማህ ዕለት ሞቀኝ ትላለህ ወይም ደግሞ ይበርዳል ይቀዘቅዛል የምትለው አየሩን ነው አይደል? እኮ ምን እኮ ነን ግን እኮ ምኑን ማለት አየር እንዴት ሊሞቅ ይችላል? እንደዛ ሳይሆን ህልው ስለሆነ አየሩን ሲሰማህ ከሙቀቱ ጋር አውሮ ህልው ሆኖ ተዋህዶ ያለው ይሄ ነው። ተዋህዶ ማለት መጣመሩ ሳይሆን አንድ ላይ መኖራቸው እሱ ነው ማለት ነው። ይሰማህ ስሜት ማለት ነው። ግን ከዚህ በላይ ጉዳይ አለ። አንድ ትንሽ ነገር እናውራ። በደንብ ስሙ። እቺ ምስጢር የምትመስል ነገር ነች። አየር ሙቀትነት ገንዘብ አድርጎታል፣ ነስቶ ገንዘብ አድርጎታል ወይስ አላደረገውም? ጥያቄ ነው የምጠይቀው። እስኪ በእውነት አሁን የሚሳሳት ሰው ይሸለማል። በእውነት ትክክል የሚመልሰው አይደለም፣ የሚሳሳት ሰው ነው የምንሸልሙ። ደግሞ ሽልማት አምጣ እንዳትሉኝ። ሰው ምን አላችሁ? አሁን ልድገመው ጥያቄ በደንብ ስሙ። አየር አለ። ፀሐይ ወጣችና ሙቀቷ ላከችለት። ከዛ ምን ሆነ? አየሩ ሞቀ እንላለን። አየሩ የሙቀት ገንዘብ አድርጎታል ማለት ነስቶ ገንዘብ አድርጎታል ወይስ አላደረገው? አሁን አላደረገውም የምትሉ አንድ ጻፉ። አድርጎታል የምትሉ ሁለት ጻፉ። አድርጎታል የምትሉ አንድ፣ አላደረገውም የምትሉ ሁለት ጻፉ። አድርጎታል፣ አላደረገውም፣ አላደረገውም። ይገርማል። አድርጎታል፣ አላደረገውም። ቁጥሩ እንደዛ ነው። አላደረገውም፣ አድርጎታል፣ አድርጓል። እግዚአብሔር ያክብርልኝ። ታንክ ዩ በጣም አሁን እሺ አድርጎታል፣ አላደረገውም። ይበቃናል። ወደ ማብራሪያችን እንሂድ። ወይኔ ተበላን። ጥሩ ነው። አሁን እንዴት እንደሆነ ደግሞ እንመልከተው። አሁን ይሄ ትክክል ነው፣ ይሄ ትክክል አይደለም አልላችሁም። ራሳችሁ ናችሁ የምትወስኑት ማለት ነው። አሁን ፀሐይ ሙቀት ገንዘብ ተደርጓል በነፋስ ወይስ አልተደረገም የሚለውን ትንሽ የላብራራ። ከዛ መልሱን እናንተ ታገኙታላችሁ። ነፋስ ሙቀትን ገንዘብ አድርጎታል ወይስ አላደረገውም ስንል ፀሐይ ወደ ቤቷ ስትገባ አየሩ ይቀዘቅዛል ወይስ አይቀዘቅዝም? አሁን ጉዳይ እዚህ ጋር ነው መልሱ። ፀሐይ እያለች ሙቀቱ ዝም ስላለ ከአየር ጋር ይሞቀናል። ፀሐይ ጥፍት ያለች ሰዓት አየሩ ምን መሆን ይጀምራል? መቀዝቀዝ አይጀምርም? ለምንድን ነው ያደረገው ሲባል አልነሳውማ። ገንዘቡ አድርጎት ቢሆን ኖሮ ፀሐይ ኖረችም አልኖረችም አየር ምን መሆን አለበት? መሞቅ አለበት ማለት ነው። ፀሐይ ኖረችም አልኖረችም ሙቀት ገንዘብ ካደረገ አየር ነፋስ 24 ሰዓት ላይ ሙቀት መሆን አለበት ያን አየር ማለት ነው። ነፋሱ እንደዛ መሆን አለበት ማለት ነው። ለምን? ገንዘቡ አድርጎታል። የሌላ ገንዘብ የራሱ ገንዘብ ብሎታል።
የፀሐይን ገንዘብ የነበረው ሙቀትነት አየር ሙሉ በሙሉ ከወሰደውና የራሱ ነስቶ ገንዘቡ ካደረገው ተመልከቱ። ፀሐይ ኖረችም አልኖረችም ምን መሆን አለበት ማለት ነው? ይሄ አየር ሙቀት መሆን አለበት። ግን እንደዛ ነው እንዴ? አይደለም። አይ ቀዘቀዘ ደግሞ ትላለ። ምክንያቱ ሙቀት የራስ ገንዘብ አላደረገውም። ሌላ ምሳሌ ልስጣቸው። አይናችን ከማን ጋር ነው የሚዋሃደው? ለማየት ብርሃን ከሚባል አካል። ብርሃን አካል ነው አይደለም? ብርሃን ከሚባለው አካል ሙቀት ከሚባለው አካል አይስማማውም የኛ አይን። እንዲሁም እንትን ያቃጥለናል ሁላ አይመችንም። አይናችን ያርገበግባል ሁላ መነጽር ሁላ ተጠቀማለን። ሙቀት አይመችም። አይነ ራሱ በጣም ሽብሽብ ነው የሚያደርገው። ሙቀት አይፈልገውም አይናችን ለማየት ሙቀትን አይፈልግም። ለማየት የሚፈልገው ምንድነው? ሙቀትን ነው የሚፈልገው። ብርሃንን ነው የሚፈልገው። በጣም ጥሩ። አሁን ተመልከቱ። አሁን የእናንተን አይን የኛ አይን ብርሃን ጋር ሲገናኝ ምን ሆነው ነው ማለት ተዋህደዋል ወይስ ህልው ነው? ብርሃን አይናችን ላይ አለ፣ የአይናችን ሌንስ ደግሞ ብርሃኑ ጋር አለ፣ አንድ ላይ አሉ የሚለውን እንስማማለን። ከዛ ቀጥሎ ያለው ጉዳይ ነው። አይናችን ብርሃንን ገንዘብ አድርጎታል። የፀሐይ የነበረውን ገንዘብ የብርሃን ገንዘብነት አይናችን ነስቶ ከብርሃን ነሳና ገንዘቡ አደረገው አላደረገውም የሚል ጥያቄ ነው አይደለም ከማለታችን በፊት ካደረገው ፀሐይ ጥፍስ ስትል አይናችን 24 ሰዓት ምን ማየት አለበት? ማየት አለበት አይደለ? ምክንያቱም ብርሃንነት ምን አድርጎታልና ገንዘቡ አድርጎታል። ከሌላ አይወስድም ከዚህ በኋላ። ለምን? ያንን ሀብት ምን አድርጎታል? ይሄ የብርሃንነት ሀብት ገንዘቤ ነው ብሎ ወስዶታል፣ ነስቶታል። ነስቶ ገንዘብ ማድረግና ነስቶ ገንዘብ አለማድረግ የተለያየ ነው። ትነሳለህ፣ ኦኬ፣ ግን ገንዘብ አታደርግም። ስለዚህ ይህን የሚያሳየን አላደረገውም ለማለት አንቸገርም። ለምን? ድርግም ሲል የአምፖላችን እንኳን ማታ አምፖላችን ጥፍት ቢል ምንድን ነው የምታደርጉት? አይናችን ቀጥ ይላል። ግን ገንዘብ አድርጎት ቢሆን ኖሮ አምፖል አይፈልግም፣ ፀሐይ አይፈልግም። ለምን? ብርሃንነት የራሱ አድርጎታል፣ ገንዘቡ አድርጎታል። ስለዚህ አይበደርም፣ አይለምንም፣ የራሱ አድርጎታል። ያያል 24 ሰዓት ጨለማ የሚባል ለዚህ አይን አይሆነው፣ አይስማማውም። ግን አይደለም። ስለዚህ አካል በአካል ህልው ይሆናሉ። አካሉ ሲለያይ ደግሞ የየራሳቸው ይሆናሉ። ፀሐይ ሙቀቷ ሰጥታን ነበረ። ነፋስ ሽር ጉዳለ ሞቅኩኝ አለ። በቃ ሂጃለሁ ስትል አካሏ ይዛ ስለምትሄድ ብቻውን ይቀራል ነፋስ። እንዲህ ማድረግ ማለት ምን እያልነው ተዛዋለ? አንዱ በአንዱ ይሄ የገንዘብ የመሆን ጉዳይ ላይ ወደ ስላሴ እንዴት ላምጣው ነው አይደለ? አሁን ኩነት ላይ በጣም የሚከብደን እንደዛ ነው። መጀመሪያም ብያችኋለሁ፣ ከከበደ የሚክበድ ተውት፣ እግዚአብሔር በወቅ ይህን አልመለሳችሁም ብሎ አይጠይቅም ፈጣሪ አይደለ? ይሄ የሚጠይቀን ይመስላችኋል? ግን ኧረ ተው፣ እንደዛ አይጠይቅም። ጉዳዩ እንድንረዳ ኮርስ ስለሆነ ትምህርት ስለሆነ በቃ የሆነ ነገር እንያዝ የሚለው ነው እንጂ አትጨናነቁ። ግን ቢፍሪ ለመረዳት ግን ሞክር፣ ዝም ብለን እናድንቅ፣ ዝም ብለን ለማድነቅ እንድንችል ማለት ነው። ስለዚህ ምንድን ነው እያልን ያለ ነው? አንዱ በአንዱ ህልው የመሆኑ ጉዳይ እንዴት ነው ታዲያ ስትለይ፣ አንዱ በአንዱ ህልው የሚሆንበት ጉዳይ እንላለን። ከዊነ ልብ ልቡና የሚላለው ልብ ልቡና አለባዊ ይባላል በስላሴ። ልብ ልቡና አለባዊ፣ ቃል ንባብ አንባቢ፣ መንፈስ ቅዱስ ህይወትና ማህየው። እነዚህ በስላሴ ላይ
በጣም በጥንቃቄ የሚታዩ ትምህርቶቻችን ናቸው። ሥላሴ በጣም የሚደንቅ ነው በቤተክርስቲያናችን። በዚህ አጋጣሚ እግዚአብሔር ባወቀ ወላዲተ አምላክ እንዴት እንዳተት አባቶቻችን በጣም የሚደንቅ ነገር። ስለዚህ ምን እያልን ነው? ተመልከቱ። ገንዘብ ይደራረጋሉ ማለት ምን ማለት ነው ሲባል ከዊነ ልብ ለአብ ነው። አብ ልብ ነው እያልን ያለ። አብ ምንድነው? ልብ ነው። ለወልድና ለመንፈስ ቅዱስ ተመልከቱልኝ። ለወልድና ለመንፈስ ቅዱስ ምናቸው ነው? ልቡናቸው ነው። ልቦና ቢልም ልቡና ቢልም ችግር የለም። ግን ጉዳዩ አንድነት ነው። አብ ልብ ነው ወይም ከዊነ ልብነት ነው ለአብ። ከዊነ ልብነት ለአብ እንሰጥና ለወልድና ለመንፈስ ቅዱስ ልቡናቸው ነው። ወልድ ቃል ነው፣ ለራሱ ቃል ነው፣ አካል ነው። ለአብና ለመንፈስ ቅዱስ ልባባቸው ነው። መንፈስ ቅዱስ ለራሱ መንፈስ ሕይወት ይሆንና ለአብና ለወልድ ሕይወትን ናቸው ወይ ሕይወትና የምንለው ወይም ሕይወታቸው ነው። ከዛ በኋላ ግን በደንብ ተመልከቱ። እችን በደንብ ላብራራትና ትንሽዬ ጊዜ ስጡኝ፣ አንድ ደቂቃ በእውነት ከዛ ላይ አልወስድም። ገንዘብ ነሳች የሚለው ምን ማለት ነው? አሁን አብ ከዊነ ልብ ብለን ልቡና ለማና ለማ ለወልድና ለመንፈስ ቅዱስ ነው ሲባል አሁን ወልድና መንፈስ ቅዱስ ለባሞች ናቸው ማለት ናቸው። አሁን አካሉ ሳይሆን ገንዘብ አካሉ ሳይሆን የሚወስዱት ሊነሳ የሚችል ገንዘቡ ነው። ይሄ የሚነሳ ገንዘብ ምንድነው? ለባምነት ነው። ስለዚህ ማና ማን ነበር? ወልድና መንፈስ ቅዱስ ለባሞች ናቸው ማለት ነው። ተመልከቱ። ገንዘብ አድርገውት ምን ለባምነት። አብና መንፈስ ቅዱስሳ ተናጋሪዎች ሆነዋል። ንባብን ወስደዋል፣ ገንዘብ አድርገውታል። አሁን ነስተው ገንዘብ። ስለዚህ አብም ይናገራል፣ ወልድም ይናገራል፣ መንፈስ ቅዱስም ይናገራል። ከዊነ ቃልነቱ ለወልድ ሰጥተህ ንባብ የመሆን ሀብቱና ገንዘቡ ግን በነሲዕ ተገናዝቦ ማና ማን ይወስዱታል? አብና መንፈስ ቅዱስ። በከዊነ ልብነት ለአብ ሰጥና በከዊነ ልቡና ግን ለወልድና ለመንፈስ ቅዱስ ሰጥተህ አብም ለባም ነው፣ ወልድም ለባም ነው፣ መንፈስ ቅዱስ ለባም ነው። ወይም አብ አለባዊ ነው፣ ወልድም አለባዊ ነው፣ መንፈስ አለባዊ ነው ማለት ነው። አለባዊ የሚለውና ልቡና የሚለውን ትንሽዬ ልዩነት አለ። ምንድነው የሚለየው የሚለውን ነገር ትንሽዬ ላብራራ። እደግመዋለሁ፣ ግልጽ ካልሆነ የእውነቴን ነው እደግመዋለሁ። ኩነት ስለሆነ ትንሽዬ ማየቱ ጥሩ ስለሚሆን ማለት ነው። አሁን ይሄ ከግብረ አንጻር ውስጣዊ ግብር ይባላል። አፍአዊ ቢባል ደግሞ አለ። አሁን አፍአዊ ማለት ምን መሰላችሁ? ውጭ፣ የውጭ ነገር። የውጭ ምንድነው? ሥላሴ ውጭ አለው እንዴ ብላችሁ አትጠይቁም? ሥላሴ ላይ ምን ውስጥ ውጭ አለው? ሁሉም እሱ አይደለ እንዴ? ቅዱስ ያሬድ በአፍአኒ አንቱም ወውሳጤኒ አንቱም በገዳምኒ አንቱም ይላል። በውስጥም ያው እናንተ ናችሁ፣ በውጭም ያው እናንተ ናችሁ ይላል። ምንድነው ውስጥና ውጭ? እንደዚህ ብላችሁ አትጠይቁም? ማለት ጥያቄ ነው፣ ይጠይቃል አእምሯችን። እንደዛ ማለታችን ትላችኋለች ቤተክርስቲያናችሁ። እንደዚህ ማለት ትላችኋለች። ውስጥ ማለት ሥላሴ የራሱ ዓለም አለው። መግቢያችን ላይ ታስታውሱ እንደሆነ የኢትዮጵያ ሊቅ መነሻ አድርገን ዓለመክሙ ሥላሴ ዘአልብክሙ ዓለም ብለን ራሳችሁ ዓለም ናችሁ፣ ዓለም የላችሁም። የተፈጠረ ዓለም ለእናንተ ዓለማችሁ አይደለም። አንዳንድ ሰነፍ ድሮ የስንፍና አይደለም ግን የኛ አእምሯችን የጠየቀችው ጥያቄ ነበረ። ሕፃናት እያለን ታስታውሳላችሁ? እንዲህ የሚል ጥያቄ እግዚአብሔር ሰማይና ምድር ሲፈጥር ላይ የት ቁሞ ነው? ትዝ አይላችሁ? አሁን ሰማይና ምድር ፈጠረ። አዎ፣ የት ሆኖ ነው የፈጠረው? የት ሆኖ የት ቁሞ ማለት አንድን ነገር የሆነ ቦታ ላይ ቁመህ ነው ስራ የምሰራው አይደል? እና
ይጠየቅ ነበር ህፃናት እያለን። አሁን ያው አሁንም አይጠፋም በነገራችን እንደዚህ አይነት ጥያቄ እና ሰው ምንድነው የሚመስለው? ስላሴ ማለት በቃ ኑ መላእክት በህይወቱ እንደዚህ የሚል አይነት ነገር አድርጎ ማሰብ፣ እንደዛ ያሰብን ዕለት ጣዖት ላይ ነው ያለው አእምሯችን ማለት ነው። በጣም አደገኛ ነው። ምን እያልን ነው? ዓለም አልነበረም ሲጀምር። ዓለም እኮ አሁን ነው ያመጣው እግዚአብሔር። እግዚአብሔር ባወቀ ይሄኛው ዓለም ከማይታየው ነገር አመጣና አገዘፈው እንጂ የለም። እግዚአብሔር በራሱ ዓለም ነው የሚኖረው። የራሱ ዓለም ነው፣ በራሱ ዓለም ነው። ስላሴ በራሱ ዓለም ነው፣ በራሱ ዓለም ይኖራል። ራሱ ዓለም ነው። ይሄ ዓለም ለስላሴ ዓለሙ አይደለም ብለን ታስታውሳለህ። ይሄ ዓለሙ ለስላሴ ዓለሙ አይደለም። ይሄ ለኛ ለግዙፋኑ ይመቸን ዘንድ የሚመች ወፍራም አየር፣ የሚመች ወፍራም ምግብ፣ የሚመች ወፍራም ውሃ፣ የሚመች ከሰውነታችን ከውፍረታችን ጋር ሊስማማ ሊዋሃድ የሚችል ምግብ አዘጋጅቶ የሰጠን ለኛ ለፍጡራኑ ነው። ምንም የተለየ ነገር እና እንጂ ይሄኛው ነገር ለፈጣሪ ምኑ ነው? ለምንድን ነው እንደዚህ የመጣ ነው? ውሳጣዊና አፍአዊ ጉዳይ በተመለከተ ምንድን ነው የምንረዳው የሚለውን ትንሽ የነገር ልበል። ውሳጣዊ ማለት አብ በወልድና በመንፈስ ቅዱስ፣ ወልድ በአብና በመንፈስ ቅዱስ፣ መንፈስ ቅዱስና በአብና በወልድ ያለው ጉዳይ ብቻ የሚመለከት ማለታችን ነው። አሁን እዚህ ውስጥ ፍጡራን የሉ፣ መላእክት የሉም፣ የሰው ልጆች የሉም፣ ምናምን የለም። በቃ አብ በወልድና በመንፈስ ቅዱስ ላይ እንዴት ሆኖ ነው ሁሉ ሆኖ የሚኖረው? ወልድ ደግሞ በአብና በመንፈስ ቅዱስ እንዴት ነው ሁሉ ሆኖ የሚኖረው? መንፈስ ቅዱስና በአብና እንዴት እርስ በርሳቸው እንዴት በሶስቱ ብቻ ተጀምሮ የሚያልቅ ከሆነ ነው ውሳጣዊ ያለው። አፍአዊ ታዲያ ምን አመጣው ነው ጉዳዩ። አፍአዊ ስላሴ ሌላ ፍጡር ፈጠረ የሆነ ዘመን፣ እሱ ባወቀ ሌላ ከሱ ጋር ምን በቃ ፈቃድ ብቻ በራሱ ፈቃድ ፍጥረት ፈጠረ። መላእክትም ሰዎቹም አብህርትም ቀላያትም ምናምን ብቻ ተፈጠሩ። ስለዚህ ፈጣሪ ከፍጡር የሚለው ነው። ፍጡር አፍአዊ፣ ፈጣሪ ውሳጣዊ። ስለዚህ ፈጣሪ ከፍጡር ጋር የሚገናኝ ጉዳይ በአጠቃላይ ምን አለው ማለት ነው? ለትምህርታችን እንዲመች አፍአዊ ያልነው ማለት ምን አለው? አፍአዊ ማለት ነው። በጣም ጥሩ። ይሄ ማለት ተዘዋዋሪ ማለት ነው። ይሄ ማለት ተዘዋዋሪ ምን እያለ ነው? ለምሳሌ መፍጠር የሚለው የስላሴ ግብር ነው፣ ፈቃድ ነው። ስለዚህ ማን ነው የፈጠረ ሲባል ስላሴ አለ ማለት አትችልም። አፍአዊ ግብር ሁል ጊዜ አሐቲ ነች፣ የፈቃድ ስለሆነች የባህሪ ስለሆነች ማለት ነው። ስለዚህ አፍአዊ የሆኑ ጉዳዮች ስናነሳ አፍአዊ የሆኑ ግብሮችን፣ ድርጊቶችን፣ ኩነቶችን ስናወራ ምን እየሆነ ይሄዳል? አፍአዊ ይሆናል። ከፍጡር ጋር የሚገናኝ ስለሆነ ፈጣሪ ከፍጡር ጋር የሚገናኝ እዛው ስላሴ ዓለም ላይ ያለው ከሆነ ግን ውሳጣዊ ይባላል ማለት ነው። ስለዚህ ለምሳሌ እኛ ለባሞች ነን አንድም እኛም ለባም አብ በከዊነ ልብ ኩነቱ ሰጥተን በከዊነ ልቡና ለወልድና ለመንፈስ ቅዱስ ለባምነትን ነሲ ገንዘብ ተደርጓል ከአብ ካል ለባም እያረገ ያለው አብ፣ ተናጋሪዎችን እያረገ ያለው ቃል፣ በህይወት እንዲኖር እያረገ ያለው መንፈስ ቅዱስ ብለህ በስላሴ ዓለም ላይ ስትጨርስ መጥተህ እኔ ለባም ያረገኝ አብ አትችልም። አፍአዊ ስለሆንክ አንተ አፍአዊ ስለሆንክ ለባም ያረገህ አብም ወልድም መንፈስ ቅዱስም ነው። ነባቢ ያደረገ አብም ወልድም መንፈስ ቅዱስም ነው። ህይወት እንዲኖርህ ያደረገ አብም ወልድም መንፈስ ቅዱስ ነው። ልክ እንደ ስላሴ የኔ ለባም ያረገኝ አብ ነው ልትል አትችልም። አፍአዊ ግብር በአሐቲ ፈቃድ፣ በአሐቲ መንግስት፣ በአሐቲ ባህሪ ስር ላይ የሚደረግ ስለሆነ ማለት ነው። ስለዚህ ነሲ ተገናዝቦ የሚለው ትምህርታችን አንዱ በአንዱ ህልው ያለ አንዱ መሆን የማይችልበት ጉዳይ፣ አንዱ በአንዱ ግን ህልው የሚሆንበት፣ አንዱ በአንዱ ገንዘብ ሊደረግ
የሚችል ሀብቱ ገንዘብ የሚደረግ ለባምነትን አካላዊ አይደለ ለባምነትን በቃ ይሄ ለባም መሆን መናገርን አካል አይደለም። መናገር አካል አይደለም፣ ቃል ነው አካል። መናገር ነው። ስለዚህ ሀብቱ ነው የሚወሰደው። መናገር ይችላል ከተባለ መናገር ቻለ፣ በቃ አለቀ። መናገርን፣ ለባምነትን፣ ልብና ለባምነት፣ ቃልና ተናጋሪነት፣ ንባብነት፣ ህይወትና ህይወትና በሚለው ላይ ልቅ ኩነት ይሄው ነው። የኩነት ትምህርታችን ይሄ ነው። እውነትን ለሆነ ለመናገር ለምን የሚሰጥ አይነት ትምህርት እንዳልሆነ ቅድም ነግሬያችኋለሁ። እንዲሁ ሐሳቡ ስላለ ትንሽ የነክተነው እንሂድ የሚለውን ወደ ነገረ ድህነታችን ወደ ስጋዊያችን ለመሻገር መነሻ ሆኖ ትንሽ ነገር ብናይ ከሚለው እንጂ ይሄንን ነገር እናንተ ምንድነው በአይምሯችን ካፕቹር እንዲደረግ አይነት እንደዛ አይደለም። እንደዛ አይደለም። ሐሳቡ ሲጀመር በዛ መልኩ እንድንረዳው አይደለም ለማለት ነው። አይ ቲንክ ሰዓቴን የጨረስኩ ይመስለኛል። ከዚህ በኋላ ጥያቄዎችን የሚመስሉ ነገሮች ካሉ አንድ ሁለት ጥያቄ እንስማና ወደ ማጠቃለያ ልሂድ ማለት ነው። ክቡር አባታችን ጨርሻለሁ። ቃለ ሕይወት ያሰማልን። በእውነት የኔታ እግዚአብሔር በእድሜ በጸጋ ይጠብቅልን። ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን። አስበ መምህራንን በረከተ ሊቃውንትን እግዚአብሔር ያድልልን። ሰፊ ዘመናትን ረጅም ወራትን እግዚአብሔር ይስጥልን።